ኦኬ ሰላም እንዴት ናችሁ? እንግዲህ ፓርት ቱ ነው ማለት ነው ወይም ሞጁል ቱ ማለት ነው። የኤጀንቲክ ኤአይ ሲስተምን ወይም ደግሞ ኤጀንቲክ ኤአይን ክሬት ለማድረግ ኤአይ ኤጀንቶችን ሙሉ በሙሉ ክሬት ለማድረግ አንደርስታንድ ለማድረግ ይህን ኮርስ ኢንዲቴል እያየን ያለ ነው። ከዚህ በፊት እንግዲህ የሰራሁላችሁ ቪዲዮ አለ ፓርት ዋን ወይም ደግሞ ሞጁል ዋን ማነው ፋውንዴሽን ነው ወይም ደግሞ ኤጀንቲክ ኤአይ ምንድን ናቸው የሚለው በዲቴል አይተናል። ካላያችሁት ያን ቪዲዮ ገብታችሁ ዩት ማለት ነው። ከዚህ ጋር በዛኛው ፓርት ላይ ያነሳናቸው ነገሮች ወይም ሞጁል ዋን ላይ ያነሳነው ነገር ምንድን ነው? ኤአይ ኤጀንቶች ምንድን ናቸው? ኢን ሲምፕል ዲፊኒሽን ሶስት ነገሮችን አይተናል ማለት ነው። ዋት ኢዝ ኤአይ ኤጀንት በሚለው ቲንክ ማድረግ እንዳለባቸው፣ ዲሳይድ እና ኢንቫይሮንመንት ሉክ ወይም አንደርስታንድ ማድረግ እንዳለባቸው አይተናል። ይህን ፓርት አይተናል። ከዛ በመቀጠል ያላቸው ፍሪደም ሌቭላቸው ማለት ነው እሱንም አይተናል። ከነዚህ ውስጥ የትኞቹ ሌቭል ናቸው ሪል ወረዳ አሁን ላይ ያሉት የሚለውን ማለት ነው። ከዛ በመቀጠል ቤዚክ ሉፕ አይተናል ማለት ነው። ኤቭሪ ኤአይ ኤጀንት መከተል ያለበት ሉክ ሰው ይህንን በደንብ አንደርስታንድ አደርጋል። ስለዚህ ለአሁን ሞጁል ቱ ይህ በጣም ወሳኝ ፓርት ስለሆነ ያን ገብታችሁ እንድታዩ ትፈልጋለሁ ማለት ነው። ካላያችሁት ሰው ይህ ፓርት በዲቴል አይተናል። ከዛ መጨረሻ ላይ ኤአይ ኤጀንቶችን ፖሲብል እንዲሆኑ ያደረጋቸው ወይም ደግሞ አሁን ላይ ውጤታማ እንዲሆኑ ያደረጋቸው ዋና ምክንያቶች ምንድን ናቸው የሚሉትን አይተናል ማለት ነው። ይህ ሞጁል ዋን ነው። ሞጁል ቱ ላይ እንግዲህ እንደምትመለከቱት ከዚህ ጋር ወይም ደግሞ በዚህ ፓርት ሞጁል ቱ ነው የሚሆነው። ይሄ ደግሞ ምንድን ነው? እያንዳንዱ ኤአይ ኤጀንት ሲባል ወይም ደግሞ ኤአይ ኤጀንት ክሬት ሲደረጉ ማለት ነው ምንም አይነት ፍሬምወርክ ቢሆን የትኛውም አይነት ስራ ኤአይ ኤጀንቶች ክሬት ሲደረጉ ፋውንዴሽናቸው ምንድን ነው? ወይም ደግሞ ሳብሲስተም ውስጥ በዛ አንድ ኤአይ ኤጀንት ተብሎ ሲጠራ በውስጡ ያሉት ሳብሲስተሞች ምንድን ናቸው የሚለው ነው። በዚህኛው ፓርት ሞጁል ቱ ላይ ሞር ፎከስ የምናደርገው አርኪቴክቸሩን ነው ማለት ነው። እዚህ ጋር ሞጁል ቱ 12 ሞጁሎች ነው ያሉት። እያንዳንዱ ኢንዲቴልድ እዚህ በፊት በነበረው ፓርት ኢንትሮዳክሽን ፓርት 12ቱንም እንዴት እንደምናሄድበት ነግሬያቸዋለሁ። ይህኛው ሞጁል ቱ ነው። ስለዚህ አርኪቴክቸር ነው። አንድ ኤአይ ኤጀንት ምን ምን ነገሮች በውስጡ መያዝ አለበት የሚለውን ኢንዲቴልድ የምናይበት ፓርት ነው። ስለዚህ በአምስት ከፍለን እናያቸዋለን። 5 ሳብ ሲስተሞች አሉት አንድ ኤአይ ኤጀንት። ለምሳሌ የተለያየ ቶፒክ ላይ ሊሆን ይችላል ወይም ደግሞ የተለያየ ታስክ ሊሰራ ይችላል። ለምሳሌ ጤና ዘርፍ ያለ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ማርኬቲንግ፣ ከስተመር ሳፖርት፣ ሌላም ነገር ሊሆን ይችላል፣ ኮንተንት ራይቲንግ ምናምን ሊሆን ይችላል። ኤጀንቱ ግን እነዚህ 5 ሲስተሞች ወይም ሳብ ሲስተሞች አሉት የትኛውም አይነት ኤአይ ኤጀንት። ስለዚህ ፋውንዴሽን ነው። አሁን ብዙ ጊዜ ምን እንሰማለን እዚህ ጋር ላይክ ላንግራፍ፣ ላንግ ቻይን፣ ክሪው ኤአይ፣ አውቶጀን ምናምን ሲባል እንሰማለን። የተለያዩ ፍሬምወርኮች ናቸው እና የትኛውም ቢሆኑ የትኛውንም ፍሬምወርክ ብትጠቀሙ እነዚህ ሳብ ሲስተሞች ወይም 5ቱ ሳብ ሲስተሞች ይኖሩታል ማለት ነው። ስለዚህ እነዚህን ሳብ ሲስተሞች ነው የምናየው። በዋነኝነት የምናየው ነገር ምንድነው? 5 ሳብ ሲስተሞች አሉ፣ እነሱ እናያለን። ከዛ በኋላ ኦርኬስትሬተር ስቴት ማሽኑን በደንብ እናያለን፣ ኦርኬስትሬተር የሚባለውን እና እንዲሁም ደግሞ ፖሊሲዎችን እናያለን በዚህ ውስጥ። ከዛ በኋላ በአጠቃላይ ፉል አርኪቴክቸሩ ምን እንደሚመስል ከዚህ ጋር እናያለን። በጣም አጠር ያለ ነው ግን ዋናና ቤዚክ የሚባል ነገር ነው፣ አንደርስታንድ ማድረግ አለብን ማለት ነው። የመጀመሪያው እንግዲህ 5 ሳብ ሲስተሞች አሉት አንድ ኤአይ ኤጀንት ለመሆን ማለት ነው። ስለዚህ ወይም ደግሞ ሙሉ በሙሉ እነዚህ ሳብ ሲስተሞች ያሟላል ማለት ነው። ከዚህ በፊት ያልናቸውን 3 ነገሮች ለመስራት ለምሳሌ ኢንቫይሮንመንቱን አንደርስታንድ ለማድረግ፣ ውሳኔዎችን በራሱ ለመወሰን፣ የተለያዩ ነገሮችን በራሱ እነሱን ለማድረግ እነዚህ ሲስተሞች ያስፈልጉታል ማለት ነው። እንደ አርኪቴክቸር ነው የምናወራው አሁን። የመጀመሪያው ኦርኬስትሬተር ይባላል። ኦርኬስትሬተር ማለት ያሉ ነገሮችን የሚያቀናጅ ማለት ነው። የመጀመሪያው ኦርኬስትሬተር ነው። ሁለተኛው ፖሊሲ ነው ወይም ደግሞ ምንድነው ህግ የምንለው ነገር ማለት ነው። ሶስተኛው ሜሞሪ ነው። ስለ ሜሞሪ እዚህ በፊት የሚጨርፍ አድርጌ አውርቻችኋለሁ። ሌላም ላይክ ፕሮጀክት ሰርቻለሁ አይ ቲንክ በዚህ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። ሜሞሪ ኤአይ ሜሞሪ ሜሞሪ ማለት የሚሰራቸውን አሪፍ ናቸው የምንላቸውን ስቴፖች ምናምን ስቴቶች ስቶር የሚያደርግበት ነው። ቀጣዩ ቱልስ ነው። የሚጠቀማቸው ቱሎች አሉ። እንዲሁም ደግሞ ጋርዲያንስ ነው 5ኛው ማለት ነው፣ ወይም ሴኩሪቲ ማለት ነው። መስራት የሌለበት ስራ አለ ወይም ደግሞ አንድን ስራ ከመስራቱ በፊት ማሟላት ወይም ማየት ያለበት ሴኩሪቲ እሱ ፓርት ነው ማለት። ስለዚህ እነዚህ በአጠቃላይ እነዚህ 5ቱ ሳብ ሲስተሞች ናቸው። ስቴፕ ባይ ስቴፕ በተወሰነ መልኩ እንያቸው ማለት ነው። የመጀመሪያው እንግዲህ ኦርኬስትሬተር ነው። ኦርኬስትሬተር ማለት የሚያቀናጅ ማለት ነው። ወይም ደግሞ በጣም ቀላል አድርጎ እንትን ለማድረግ ያህል ሪስፖንሲቢሊቲ እዚህ ጋር እንደምትመለከቱት ኦርኬስትሬተር ራን ዘ ሉፕ ነው። ሉፑን ራን ማድረግ ሉፕ ምንድን ነው አይተናል ሞጁል ዋን ላይ። የኤጀንቱ ሉፕ ራን እንዲያደርግ ያደርገዋል፣ ዲሳይድ ያደርጋል። ኔክስት ስቴፕ ምን እንደሆነ ዲሳይድ ያደርጋል፣ ይወስናል ማለት ነው። ከዛ ደግሞ መቼ መቆም እንዳለበት፣ የትኛው ስቴፕ ወይም የትኛው ታስክ ቀድሞ መሰራት እንዳለበት፣ ሪትራይ ካለ ሪትራይ ፌል ለምሳሌ ቢያደርግ
ምን ያህል ሪትራይ ማድረግ እንዳለበት፣ መቼ ማቆም እንዳለበት እነዚህም በአጠቃላይ የሚወስነው የኦርኬስትሬተር ነው ማለት ነው። ኦርኬስትሬተሩ ነው እናየዋለን ኢን ዲቴይልድ ማለት ነው። ሶ ኦርኬስትሬተሩ ችግር ካለበት ሊያጋጥመን የሚችል ችግር ምንድን ነው? እዚህ ጋር አስቀምጥላችኋለሁ ማለት ነው። ፌለር ሞዱ ማለት ነው። ለምሳሌ ኦርኬስትሬተሩ ላይ ችግር ካለ ዲዛይን ስታደርጉት ኦርኬስትሬተሩን ወይም ደግሞ አሁን ያልኳቸውን ስቴቱን በአጠቃላይ የኤጀንቱን ስቴት ማኔጅ የሚያደርገው ኦርኬስትሬተር ነው። እሱ ችግር ካለበት ሲስተማችሁ ላይ ማለት ነው አርኪቴክቸሩ ላይ የሚያጋጥማችሁ ችግር ለምንድን ነው? ለምሳሌ ኢንፋይናይት ሉፕ ሊያጋጥማችሁ ይችላል ማለት ነው። ኤርሊ ስቶፕ ሊያጋጥማችሁ ይችላል እና እነዚህ ነገሮች ያጋጥሟቸዋል። ሰው ኤጀንቱ ለምሳሌ ሁሌ ራን እያደረገ አልቆም ሊል ይችላል፣ ወይም ሰርቶ ሲጨርስም መልሶ እንዳለ ራን ሊያደርግ ይችላል እና እነዚህ ነገሮች ስቴቱ ካልተቀመጠለት ችግር ሊያጋጥም ይችላል። እነዚህ ማኔጅ የሚያደርገው ኦርኬስትሬተር ይባላል። የትኛውም ኤጀንት ክሬት ማድረጊያ ፍሬምወርክ ብንጠቀም ማለት ነው ኦርኬስትሬተር ያስፈልጋቸዋል ለሁሉም ማለት ነው። እሱ የመጀመሪያው ነው። ከዛ በኋላ ፖሊሲ ነው። ሁለተኛው ፖሊሲው ነው። ፖሊሲው ማለት ኤልኤልኤም ነው። እንመጣበታለን። ኦልሬዲ ከዚህ ከታች አለ፣ እዚህ ጋር አለ ፖሊሲ ምንድን ነው የሚለውን። ኤልኤልኤም ነው ወይም ላርጅ ላንጉጅ ሞዴሉ ላይ የሚሰጠው ነው ማለት ነው። ስፔሲፊካሊ ፖሊሲው ምንድን ነው? ለምሳሌ አንድ ኤአይ ኤጀንት ጤና ላይ ሊሰራ ይችላል። ሌላው ኤአይ ኤጀንት ሎ ላይ ሊሆን ይችላል። ሌላው ዳታ ላይ ሊሰራ ይችላል። እነዚህ በአጠቃላይ ክላሲፋይ ሊያደርጋቸው የሚችለው ወይም መመሪያ ደንባቸው ነው ማለት ነው። ለኤልኤልኤም ወይም ለላርጅ ላንጉጅ ሞዴሉ ነው የሚሰጠው። ይህ ፖሊሲ አለ። ለምሳሌ ይህ ምንድነው ሊያደርገው የሚችለው? ለምሳሌ ጤና ጋር የሚሰራ ኤጀንት ከሆነ ለጤና ሙያዎች ላይ ለምሳሌ የሆነ ጤና ውስጥ የሆነ ታስክ ሊሰራ ከሆነ ሪዝኒንግ ሊያደርግ ይችላል። ይህ ማለት ነው ከሚሰጠው ፖሊሲ ተነስቶ አክሽን ሴሌክት ሊያደርግ ይችላል። ያው ኤልኤልኤም ወይም ላርጅ ላንጉጅ ሞዴል የሚሰራው ግን በዛ መልኩ ነው፣ ወይም በዚህ በፖሊሲው ነው፣ በሚሰጠው ፖሊሲ ነው። በደንብ እንዴት ፖሊሲ ይሰጣል በደንብ አንደርስታንድ እናደርገዋለን ማለት። ስለዚህ ሪስፖንሲቢሊቲው ግን እዚህ ጋር ሪዝኒንግ ነው። ሪዝኒንግ ያደርጋል፣ አክሽን ሴሌክት ያደርጋል፣ ሰልፍ ሰርቲፊኬት ያደርጋል፣ ወይም ደግሞ ራሱን በራሱ ምንድነው መመዘናል አይደለ? እሱን ያደርጋል ማለት ነው። እነዚህ ነገሮች ይሰራል። በትክክል ካልተቀመጠ የፖሊሲ ኤልኤልኤሙ ላይ ወይም ላርጅ ላንጉጅ ሞዴል ላይ ሊያመጣው የሚችለው ምንድነው? ባድ ዲሲዥን የተሳሳተው ውሳኔ ሊያመጣ ይችላል። እንዲሁም ደግሞ ሃሉሲኔሽን ሊያደርግ ይችላል፣ ወይም መቃጀት ማለት ነው። አንዳንድ አሁን አንዳንድ ኤአይ ሞዴሎች ወይም ደግሞ ያልሆነ ጥያቄ ማለት በደንብ የማያውቁትን ጥያቄ ከተጠየቁ ይቃዣሉ ወይም ሃሉሲኔት ያደርጋሉ ማለት የተሳሳተ መልስ ይመልሳሉ ማለት ነው። እና እንደዚህ አይነት ነገር ለምሳሌ እናንተ የምታውቁት ፐርሰናል የሆነ የእናንተን ጉዳይ ወይም ደግሞ ገና ወደ ኢንተርኔት ያልገባ እነዚህ ኤአይ ሞዴሎች በደንብ የማያውቁትን ጥያቄ በምጠይቁበት ሰዓት ላይ የመሰላቸውን ይመልሳሉ። ያ ሃሉሲኔሽን ይባላል፣ ወይም ደግሞ ይሄ በአማርኛ መቃዠት የምንለው ማለት ነው። እሱ ሲስተም እሱ ችግር ሊያጋጥም ይችላል የፖሊሲ ችግር ካለ ወይም ደግሞ ይህ ፖሊሲው በደንብ ኤልኤልኤም ላይ በደንብ ካልተሰራ ማለት ነው። ስለዚህ ኤጀንታችሁ ወይ ባድ ዲሲዥን ወይም መጥፎ ውሳኔ ሊያመጣ ይችላል ወይም ሃሉሲኔት ሊያደርግ ይችላል ማለት ነው። ሶስተኛው ሳብሲስተም ያስፈልገን በኤአይ ኤጀንት ውስጥ ሚሞሪ ነው። ሚሞሪ ማለት ያው ላይክ የምናውቀው ነገር ነው። የሆነ ስቴት ማስቀመጥ መቻል ነው፣ ወይም ደግሞ የሆነ መረጃ መያዝ ነው። ለምሳሌ ሴሽኖች ሊሆኑ ይችላሉ፣ ስቴፖች ሊሆኑ ይችላል። ለምሳሌ ስቴፕ ዋን ጨርሶ ከሆነ የስቴፕ ዋንን ውጤት ይይዛል። ስቴፕ ቱ እስኪሰራ ይጠበቃል። ስቴፕ ቱ ውጤት ይይዛል ማለት ነው። ሚሞሪ ላይ የትኛው መቀመጥ አለበት ምናምን ግን የሚወስነው ይሄ ኦርኬስትሬተር የምንለው ነው። በኋላ ላይ በዲቴል እንመጣል። ግን ሚሞሪ ራሱ ስቶሪ ያደርጋል። ሚሞሪ ያስፈልገናል ማለት ነው። ሚሞሪው በደንብ ሴትአፕ ካልተደረገ ግን ከዚህ በፊት የነበሩ ኮንቴክስቶችን ምን እንደሰራ ስቴፕ ላይ ምን እንደተካሄደ ሎስ ያደርጋል። ስለዚህ ኮንቴክስት ሎስ ሊያስፈልገን ይችላል። ሪፒትድ ወርክ ሊገጥመን ይችላል። ወይም ኤጀንቱ አንድን ስራ ደጋግሞ ሊሰራው ይችላል። ለምሳሌ ብራውዘር ላይ ከፍቶ ብራውዘር ላይ ወይም ደግሞ ዌብሳይት ላይ ሊሆን ይችላል፣ ወይም ደግሞ ሰርች ሊያደርግ ይችላል። የትኛውም ላይ ማለት ነው። ሰርች ኢንጂኖች ላይ ገብቶ ሰርች ሊያደርግ ይችላል በሆነ ኬወርድ። ከዛ በኋላ ያን አመጥቶ ሪፖርት መጻፍ ሲገባው ወይም የሆነ ነገር ማዘጋጀት ሲገባው እንደሰራው ሚሞሪ ላይ ካልተቀመጠ አሁንም መልሶ ሁለተኛም ሰርች ሊያደርግ ይችላል፣ ሶስተኛም ሰርች ሊያደርግ ይችላል። እና ታስክ ዋን ለምሳሌ ሰርች የሚያደርግ ከሆነ እሱ ደን ካላደረገ ማለት ነው እንደዚህ አይነት ችግር ሊያጋጥም ይችላል። እና በጣም በርካታ ችግሮች ሊገጥሙን ይችላሉ ከሚሞሪ ጋር የተያያዘ ማለት ነው። እነዚህ ታሳቢ ማድረግ ያስፈልጋል። አራተኛው ሳብ ሲስተም የምንላቸው ከዚህ ከአምስቱ ሳብ ሲስተሞች ውስጥ በኤአይ ኤጀንት አራተኛው ቱል ነው። ቱል እንግዲህ የምንጠቀማቸው ቱሎች ናቸው ማለት ነው። ይህ ቱል ደግሞ ምንድን ነው የሚያደርገው በዋነኝነት ማለት ነው። ለምሳሌ ኤጀንቶች ቱል መጠቀም አለባቸው ብለናል። ስለዚህ እነዚህ ቱሎች በአጠቃላይ የቱሎችን ላይክ ኢንፎርሜሽን ወይም ሪል ወርልድ ኢፌክት ለምሳሌ የሚያመጡ ነገሮች ናቸው። ለምሳሌ ኢሜል የሚጽፍ ከሆነ እና በጂሜል ተጠቅሞ የሚልክ ከሆነ ማለት ነው ጂሜይል መጠቀም አለበት ማለት ነው። ስለዚህ እነዚህ ነገሮች
የግድ ሪል ወርልድ ከሆኑ አፕሊኬሽኖች ጋር ኢንተግሬት መደረግ አለባቸው እና ይህም ወሳኝ ነገር ነው ማለት ነው። ቱል ኢንተርፌስ የሚባለው ማለት ነው። የቱል ኢንተርፌሶችን መረዳት አለብን። ለምሳሌ ጂሜል ጋር የእናንተን ኤጀንት ጂማይል ጋር ኢንተግሬት ለማድረግ የሚያስፈልጉ ነገሮች አሉ። ሶ እነሱን የግድ ሃንድል መደረግ አለባቸው ማለት ነው። እነሱ ካልሆኑ ግን ለምሳሌ ወይ የተሳሳተ መረጃ ያመጣል ከቱሎች ወይም ደግሞ ቱሎችን አክሰስ ማድረግ አይችልም ማለት ነው። ስለዚህ እነዚህ ያስፈልጋሉ። ለምሳሌ ሴክሬት ኬይ ምናምን የሚባሉ ነገሮች አሉ። እነሱን በደንብ አንደርስታንድ ማድረግ ያስፈልጋል ቱል ኢንተግሬሽን የምንሰራ ከሆነ። ስለዚህ የቱል ኢንተርፌሶች አራተኛ ሳብ ሲስተም ናቸው ማለት ነው። አምስተኛው ጋርዲያን ላየር ነው ወይም ደግሞ ሴኪሪቲ ነው ማለት ነው። ይሄ ማለት ምንድን ነው? ኤጀንቱ የሆነ ታስክ ከመስራቱ በፊት ለምሳሌ ትራንዛክሽናል ታስክ የሚሰራ ከሆነ ወይም ደግሞ ላይክ ለሰው የሆነ ኢሜል የሚልክ ከሆነ ምናምን እንደዚህ አይነት ነገሮች ካሉት ሴኪሪቲ ከመላኩ በፊት ሴኪሪቲ ቸክ መደረግ አለበት፣ ወይም ደግሞ አለመሳሳቱን ወይም ደግሞ ትክክለኛ መሆኑን ነገሩም ቸክ መደረግ አለበት። ይሄ ማለት ነው። ለምሳሌ ብዙ አይነት አክሽኖች ይወስዳሉ እና አክሽን ሲወሰድ ግን ችግር ሊያመጡ የሚችሉ ነገሮች አሉ እና እነዛ ከመሆናቸው በፊት ቫሊዴት ማድረግ አለበት። ሶ የአምስተኛው ጋርዲያን ላየር የሚባለው ወይም ሴኪሪቲ የሚባለው ሪስፖንሲቢሊቲ ምንድን ነው? ቫሊዴት አክሽን ቢፎር ኤክስኪዩሽን ነው። ወይም ኤጀንቱ አክሽን ከመውሰዱ በፊት ቫሊዴት መደረግ አለበት ማለት ነው። አክሽኑ ትክክለኛ ነው አይደለም። አለበዛ ግን ኢሪሌቫንት የሆነ አክሽን ሊወስድ ይችላል። ኢሪቨርሲብል የሆነ አክሽን ሊወስድ ይችላል። እንዲሁም ደግሞ አንሴፍ የሆነ አክሽን ሊወስድ ይችላል። ሶ እነዚህን በደንብ አምስቱን በደንብ አንደርስታንድ ማድረግ ያስፈልጋል። የመጀመሪያው ኦርኬስትሬተር ነው። በአጠቃላይ ኤጀንቱ ወይም ደግሞ ኤአይ ኤጀንታችን እንዴት መስራት እንዳለበት በአጠቃላይ አርኪቴክቸሩ የሚቆጣጠረው ስቴቱ የሚቆጣጠረው በአጠቃላይ ኦርኬስትሬተር ይባላል። ሁለተኛው ፖሊሲ ነው። ኤልኤልኤም ነው። ሪዝን እንዲያደርግ አክሽን ሴሌክት እንዲያደርግ እና ሰልፍ ሰርቲኪው እንዲያደርግ ወይም ደግሞ ራሱ በራሱ የሰራውን ነገር እንዲመዝን ሊያደርገው የሚችል ነው። ይሄኛው በነገራችን ላይ ብዙ ጊዜ ፖሊሲ ወይም አሁን እዚህ ጋር ኤልኤልኤም የሚለው ላይክ ብዙ ጊዜ የምትሰሙት ሲስተም ፕሮምፕት ሆኖም ትሰሙታላችሁ። ሲስተም ፕሮምፕት ማለት ነው በሌላ አገላለጽ። ሲስተም ፕሮምፕት ራሱ ምን ነገር መያዝ አለበት በዲቴል እንመጣልበታለን በዚሁ ፓርት ማለት ነው። ከዛ ሚሞሪ አለ፣ ቱል ኢንተርፌስ አለ፣ ጋርዲያን ላየር ወይም ደግሞ ሴኪሪቲ አለ። እነዚህ አምስቱ የትኛውም ቦታ ላይ ማለት ነው ኤጀንት ክሬት ከተደረገ እነዚህ ያስፈልጋሉ ማለት ነው። ስለዚህ ሚሞሪው ምን መሆን አለበት? ለምሳሌ ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ፣ ቬክተር ዲቢ ወይም ደግሞ ይሄ ኤጀንቶች የሚቀመጡት በቬክተር ዲቢ ስለሆነ እነሱን ቶከናይዝ ተደርጎ ነው ወይ ምናምን የሚሉት ሌላ ጉዳይ ነው። ሚሞሪ ራሱ የቻለ ፓርት አለ፣ እንመጣበታለን። ሚሞሪ ሲስተም ላይ እዚህ ጋር ሞጁል ፎር ይመጣል። ነገር ግን እያንዳንዱ እነዚህ ነገሮች ያስፈልጋሉ ማለት ነው። ኦርኬስትሬተር፣ ፖሊሲ ወይም ደግሞ ሲስተም ፕሮምፕት ማለት ነው፣ ሚሞሪ፣ ቱል ኢንተርፌስ እና ጋርዲያን። ቱል ኢንተርፌስ ማለት ቱሎችን ለመጠቀም ወይም ደግሞ ኤጀንታችን ከቱሎች ጋር ያለው ግንኙነትን ማኔጅ የሚያደረግበት ነገር ማለት ነው። ሶ እነሱ ናቸው ማለት ነው። ስለዚህ እነዚህን አንደርስታንድ ካደረግነው ወደ ኦርኬስትሬተር ፓርት እንምጣ፣ ወይም ደግሞ በሌላ አጠራር ስቴት ማሽን የሚባለው ነው ማለት ነው። ስቴት ማሽን ማለት እዚህ ጋር ምንድነው? በአጠቃላይ የኤጀንታችን የሚያሰራቸውን ስራ ማኔጅ የሚያደርግ የሚቆጣጠረው ነው። ይህ በነገራችን ላይ የራሱ ብቻውን ሪዝን አያደርግም። ወይም ደግሞ እዚህ ጋር ሪዝኒንግ የኤልኤልኤም ሞዴል ላርጅ ላንጉጅ ሞዴሉ ስራ ነው። ነገር ግን ኦርኬስትሬተሩ እያንዳንዱን ነገር ማኔጅ ያደርጋል። ወይም ደግሞ አሁን ምን መሰራት እንዳለበት፣ ቀጥሎ ምን መሰራት እንዳለበት ምናምን በአጠቃላይ ራሱ ማኔጅ እያደረገ ስቴቶችን እየያዘ የትኛው ዳታ ወይም የትኛው ሁኔታ ሜሞሪ ላይ መቀመጥ አለበት፣ የትኛው መቀመጥ የለበት የሚለውን የሚወስን ነው። የትኛው ተሰርቷል፣ የትኛው አልተሰራም፣ ኤጀንቱ መቼ ማቆም እንዳለበት፣ መቼ ሪትራይ ማድረግ እንዳለበት እያንዳንዱን ማኔጅ የሚያደርገው ኦርኬስትሬተር ነው። ለዛ ነው ስቴት ማሽን ተብሎ የሚጠራው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ሶ ዲዛይን ስናደርግ በአጠቃላይ ማለት ነው መውሰድ ያለብን ነገር አለ። ኤአይ ኤጀንቶችን ዲዛይን በምናደርግበት ሰዓት ላይ ዲዛይን ፕሪንሲፕል ውስጥ ለምሳሌ እዚህ ጋር ስቴቱን እና ሪዝኒንጉን መለየት አለብን ማለት ነው። አንድ ላይ መቀመጥ የለባቸውም። ስቴቱ ማለት አሁን ያለበት ሁኔታ በአጠቃላይ ማለት ነው፣ የት ላይ እንዳቆመ እንዴት እንደሚቀጥል ምናምን። ሪዝኒንጉ ደግሞ ይህ ኤልኤልኤም ሞዴሉ ነው የሚያደርገው ወይም ላርጅ ላንጉጅ ሞዴሉ ስራ ነው ማለት ነው። ስለዚህ እንደ ዲዛይን ፕሪንሲፕል ማለት ነው ሴፓሬት ማድረግ አለብን ስቴቱን፣ ኦርኬስትሬተር እና ኤልኤልኤም ሞዴሉን ማለት ነው እንጂ ሁሉንም በአንድ ላይ እንደ ፕሮምፕት ቴክስት ለኤልኤልኤም ሞዴሉ መስጠት የለብንም ማለት ነው። ስለዚህ ይህን የምታደርጉ ከሆነ ስህተት ነው ማለት ነው። ኤአይ ኤጀንት ክሬት ስታደርጉ በጣም በትልቁ ኮንሲደር ማድረግ ያለባቸው ስቴቱን የራሱን ነው፣ ሪዝኒንግ ሲስተሙን የራሱን ነው ማድረግ ያለባቸው ማለት ነው። እዚህ ጋር እንደምትመለከቱት ሶ ሴፓሬት መደረግ አለበት ማለት ነው። ምክንያቱም ሴፓሬት ካላደረግ ነው ሁሉም ነገር አንድ ላይ ድብልቅልቅ ሊሆን ይችላል። ለምሳሌ ቼክ ፖይንታችን
ቼክ ፖይንት እያደረገ ነው ማለት የቱ ስራ ኤክስኪዩት ተደርጓል የሚለውን በቼክ ፖይንት ነው የምናውቀው ማለት ነው ኤጀንቶች። ስለዚህ ቼክ ፖይንታችን ሊደበላለቅብን ይችላል። ሪዚዩም አሁን ለምሳሌ አንዳንዴ ኮድ ለምሳሌ አሁን የኮዲንግ ኤጀንቶች ስንሰራ አሉ። ለምሳሌ እነሱን ስንጠቀም የሆነ ስራ ስንሰራ እንቆይና የሆነ ፓርት ላይ እናቆማለን ማለት ነው። ከዛ በኋላ ኤጀንቱ መልሶ ይቀጥላል ሪዚዩም አለው ማለት ነው። ሪዚዩም ግን አንድ ላይ ስቴቱን እና ሪዝኒንግን አንድ ላይ ከደባለቅነው ይህ ቻሌንጅ ይሆንብናል ማለት ነው። ኤጀንታችን ይህን ለማድረግ ሪዚዩም መልሶ ለማድረግ ማለት ነው፣ ሪፕላይም ለማድረግ ዲባግ ለማድረግ እና የተለያዩ ነገሮችን ለመስራት አስቸጋሪ ይሆናል። አስቸጋሪ የሚሆነው ምንድነው? ሪዝኒንጉ እና ስቴቱ አንድ ላይ ከሆነ ወይም ደግሞ ኦርኬስትሬተሩ እና ኤልኤልኤም ሞዴሉን አንድ ላይ አድርገን አንድ ላይ በአንድ ዲዛይን ውስጥ አድርገን ለኤልኤልኤም ሞዴላችን ውስጥ ኤልኤልኤም ሞዴል ማለት ፖሊሲው ማለት ነው። እዚህ ጋር ፖሊሲው ወይም ምንድነው አብረን የምንሰጠው የሲስተም ፕሮምፕቱ ማለት ነው። እዚህ ጋር ማለት ነው ራሱ ጀሚናይ ሞዴሉ ምናምን ማለት ሳይሆን ሲስተም ፕሮምፕቱ ጋር ማለት ነው። ሶ አብረን የምንሰጠው ከሆነ ስቴቱ ጋር የተሳሳተ ሊያመጣብን ይችላል። ስለዚህ ፕሮዳክሽን ላይ ከመጣነ እነዚህ መለየት አለብን ማለት ነው። ከዛ በኋላ እንግዲህ የምንፈልገውን አይነት ፍሬምወርክ መጠቀም እንችላለን። ኤጀንቶችን ክሬት ለማድረግ እያንዳንዱ ላይ እንመጣለን። ኦልሬዲ ኤጀንቲክ ፍሬምወርኮች አሉ እዚህ ጋር ሞጁል 7 ላይ ማለት ነው። ላንግ ቻይን፣ ክሪው ኤአይ ምናምን እነዚህ ያሉ እዚህ ጋር ያልኋችሁ ማለት ነው። ሶ እነሱን እንመጣበታለን በቀጣይ ማለት ነው። ነገር ግን እዚህ ጋር ይህ መለየት አለበት ማለት ነው። ስቴቱ እና ሪዝኒንጉ መለያየት አለበት ማለት ነው። ሶ ኢን ኮንሲደር አድርጉ። ከዛ በመቀጠል በዚሁ ፓርት ውስጥ የምናየው ፖሊሲ ነው። እዚህ ጋር ፖሊሲ ያስፈልጋል ሁለተኛው ላይ ብለናል። ስለዚህ ፖሊሲ ማለት በሌላ አገላለጽ ሲስተም ፕሮምፕት ማለት ነው። ሶ ፖሊሲ ማለት ሲስተም ፕሮምፕት ማለት ነው። ይህ ሲስተም ፕሮምፕት ደግሞ ለኤጀንቱ እንደ ኮንስቲትዩሽን ነው የሚጠቅመው ማለት ነው። ኮንስቲትዩሽን ማለት እንግዲህ መተዳደሪያ ደንብ ማለት ነው። ሶ ኤጀንቱ ወይም ደግሞ አሁን የምንጠቀመው ሞዴል ወይም ክሬት የምናደርገው ኤጀንት የሚጠቀመው ሞዴል ይህንን ሲስተም ፕሮምፕት ተከትሎ ነው የሚሰራ። ይህ ማለት በሌላ አገላለጽ ህገ መንግስቱ ማለት ነው። የኤጀንቱ ህገ መንግስት ማለት ነው። ሲስተም ፕሮምፕት በሰጠነው ልክ ነው። አሁን ስለ ፕሮምፕት ብዙ ጊዜ እንግዲህ ሲሰሙ ዩዘር ወይም ደግሞ ዩዘር ፕሮምፕት እና ሲስተም ፕሮምፕት ይባላል። ዩዘር ፕሮምፕት ማለት እኛ ለምሳሌ የምንጽፈው ጽሁፍ ነው። ይህኛው ግን ሲስተም ፕሮምፕት የሚባለው ግን ራሱ ከውስጥ ሞዴሉ አንደርስታንድ የሚያደርገው ማን እንደሆነ ሞዴሉ ምን መስራት እንዳለበት ወይም ደግሞ ኤጀንቱ ምን መስራት እንዳለበት በአጠቃላይ የሚሰጠው ነው። ስለዚህ ሲስተም ፕሮምፕት ስንሰጥ ለኤአይ ኤጀንት እነዚህን 5 ነገሮችን ማሟላት ግዴታ ነው ማለት ነው። ሲስተም ፕሮምፕቱ እነዚህ መኖር አለበት። የመጀመሪያው ሮል ነው። ሮል እና ስኮፕ መኖር አለበት። ሮል ማለት ማን ነው፣ ይህ ኤጀንት ማን ነው የሚለው ነገር ስፔሲፊካሊ አሁን ለምሳሌ ሞዴላችን ኤልኤልኤም ሞዴል ያስፈልገናል ብለናል ኤጀንት ክሬት ለማድረግ። ስለዚህ ኤልኤልኤም ሞዴሉ ለምሳሌ ጀሚናይ ሆነ ጀሚናይ 3.6 ለምሳሌ ሊሆን ይችላል የምጠቀመው ሞዴል። የጀሚናይ 3.6 አንድ ስራ ብቻ አይደለም ወይም ደግሞ አንድ ነገር ብቻ አይደለም የሚሰራው። እኔ ግን ወደ ኤጀንት ሳመጣው አንድ ስራ እንዲሰራ ነው ወይም አንድ ኤሪያ ላይ ስፔሲፊክ ሆኖ እንዲሰራው። ለምሳሌ ከስተመር ሳፖርት የሚሰራ ከሆነ ከስተመር ሳፖርት የሚያደርገው ለአንድ ካምፓኒ ይሆናል። ስለዚህ ስለዛ ካምፓኒ ብቻ ነው መስራት ያለበት። ስለዚህ ሮሉ ይሰጠዋል ማለት ነው። እሱን ሮሉን ሰጠዋለሁ ማለት ነው። ከዛ በመቀጠል ደግሞ ስኮፑን ሰጠዋለሁ። ምን መመለስ እንዳለበት፣ ምን መመለስ እንደሌለበት፣ ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ስኮፕ ሰጠዋለሁ ማለት ነው። ለምሳሌ ከዛ ካምፓኒ ውጪ የሆኑ ሌላ መረጃዎችን መስጠት እንደሌለበት ስኮፕ ሰጠዋለሁ። ስኮፕ ማለት ገደብ ማለት ነው። ገደብ ማለት ነው። ስለዚህ ሮል እና ስኮፕ እንሰጠዋለን ማለት ነው ለዛ ኤጀንት። ስለዚህ ኳዛት ኤጀንት ኢዝ የሚለውን በሮሉ እየዋለን ይህ ኤጀንት ማን ነው የሚለውን ራሱ እንዲያውቅ ማለት ነው። ከዛ በኋላ ደግሞ አውተራይዝድ ያልተደረገለት ወይም ያልተፈቀደለት ነገር ምንድን ነው የሚለውን በስኮፕ ገደብ እንሰጠዋለን ማለት። ስለዚህ ይህን እንሰጠዋለን ወይም ደግሞ ሲስተም ፕሮምፕታችሁ ላይ ማስገባት ያስፈልጋችኋል ማለት ነው የመጀመሪያው። ከዛ ቱል ስኬማ ነው ወይም ቱል ስኬማ ማለት ቱሎችን እንዲጠቀም ለምሳሌ ኢሜይል ለሰው የሚልክ ከሆነ ወይም ቴሌግራም ሜሴጅ የሚልክ ከሆነ ወይም ሌሎች ነገሮች የሚልክ ከሆነ ከዛ ጋር እንዴት ኢንተግሬት መደረግ እንዳለበት፣ የትኛውን መጠቀም እንዳለበት፣ የትኛውን ቱል መጠቀም አለበት፣ የትኛውን ቱል መጠቀም የለበትም የሚለውን በአጠቃላይ እንዲረዳ እናደርገዋለን። ይህ ብቻ ሳይሆን ደግሞ ለምሳሌ ከኢሜይል ጋር ከሆነ ከጂሜል ከሆነ በጂሜል ጋር እንዴት ኢንተግሬት መደረግ እንዳለበት ወይም ደግሞ እንዴት በኢሜይል የካምፓኒ ኢሜይል ከሆነ የካምፓኒ ኢሜይል እንዴት አክሰስ ማድረግ እንዳለበት ኤፒአይኬ ኔሙን የኢሜይሉን ኔም ምናምን እንሰጠዋለን። የቱሎችን በአጠቃላይ ኢንተግሬት የሚደረገው ነው ቱል ወይም ደግሞ ገብቶ ሰርች የሚያደርግ ከሆነ የትኛውም ሰርች ኢንጂን ላይ ጎግል ላይ ሊሆን ይችላል፣ ሌሎችም ላይ ሊሆን ይችላል። ገብቶ ሰርች የሚያደርግ ከሆነ እንዴት ሰርች ማድረግ እንዳለበት፣ ምን መጠቀም እንዳለበት ያሉ ነገሮች ኬወርዱ ምናምን እንሰጠዋለን ማለት። ስለዚህ
ቱል ጋር ያለው ስኬማ ወይም ቱሎችን እንዴት መጠቀም እንዳለበት በደንብ ማኔጅ ይደረጋል ማለት ነው። ስለዚህ ቱል ስኬማ ጋር ኔሞችን፣ ፓራሜትሮችን፣ ሞስት ኦቨርሉክድ የሆነውን እና ደግሞ መቼ ነው ቱሎችን መጠቀም ያለበት፣ መቼ ነው ቱሎችን መጠቀም የሌለበት ለእያንዳንዱ ህግ እንሰጠዋለን። ህገ መንግስት ስለሆነ ህግ እንሰጠዋለን ማለት ነው። ለምሳሌ ኢሜል መቼ መላክ እንዳለበት፣ መቼ መላክ እንደሌለበት ምናምን ነገር ማለት ነው። ሶ ከስተመሩ ምን ብሎ ለምሳሌ ከስተመር ሳፖርት ከሆነ ከስተመሩ ምን ብሎ ሲመልስ ምን ብለህ መመለስ አለብህ የሚለውን ነገር እንደዚህ አይነት ነገሮችን ቱሎችን ተጠቅሞ ማኔጅ እናደርገዋለን ማለት በምን በሲስተም ፕሮምፕታችን ማለት ነው። ሶ የትኛውንም አይነት ኤጀንት ላይ ሲስተም ፕሮምፕት በምጽፉ ሰዓት ላይ ቱሎችን እንዴት መጠቀም እንዳለበት ህግ ትሰጡታላችሁ ማለት ነው። ከዛ በኋላ ሪዝኒንግ ፕሮቶኮል ታስቀምጣላችሁ እንዴት ማሰብ እንዳለበት ማለት ነው። ሶ እሱንም አብረን ሲስተም ፕሮምፕት ውስጥ እናስቀምጥለታለን ማለት ነው፣ እንዴት ማሰብ እንዳለበት። ለምሳሌ ጀነራል ናቸው አሁን ኤልኤልኤም ሞዴሎች። ስለዚህ የካምፓኒያችሁ ከስተመር ሳፖርት ኤጀንት ከሆነ እንዴት ማሰብ እንዳለበት፣ እንዴት ካምፓኒያችሁን ቤዝድ የሆነ ሀሳብ ማሰብ እንዳለበት፣ ምን ተብሎ ጥያቄ ቢጠየቅ ምን መመለስ እንዳለበት፣ ሪፈር ማድረግ ያለበት ዶክመንት ካለ እሱን እንዴት ሪፈር ማድረግ እንዳለበት ምናምን በአጠቃላይ እዚህ ጋር ሪዝኒንግ ፕሮቶኮል ላይም አብራችሁ በማስቀመጥ ማለት ነው ከሲስተም ፕሮምፕት ውስጥ እንደ ፖሊሲ ማለት ነው አብራችሁ በማስቀመጥ ይህን ኤጀንት የግድ ማኔጅ ታደርጉታላችሁ ወይም ደግሞ ህግ ትሰጡታላችሁ እንደ ኮንስቲቱሽን ማለት ነው። ያ ብቻ አይደለም፣ ተርሚኔሽን ክራይቴሪያ አለ። ለምሳሌ መቼ ማቆም እንዳለበት እንዲህ በሉፕ ለምሳሌ ነው የሚሰራው አብዛኛው ጊዜ የሆነ ስራ ይሰራል፣ አንድ ታስክ ይጨርሳል፣ 3-4 ታስኮች ሊኖሩ ይችላሉ እና ከዛ ህግ ባለው መልኩ ለምሳሌ ማምጣት ያልፈለገውን ውጤት እስኪያመጣ ድረስ ቼክ እያደረገ ቼክ ፖይንቶች ያልናቸው አሉ። ቼክ እያደረገ እስከሚፈልገው ውጤት ማምጣት እስካለበት ይሄዳል። እሱ መቼ ነው የሚፈልገው ውጤት መምጣት ያለበት፣ መቼ ነው ማቆም ያለበት የሚለውን ማስቀመጥ አለብን። ካልሆነ ወደ ኢንፋይናይት ሉፕ ሊመጣ ይችላል፣ ወይም ደግሞ ላያቆም ይችላል፣ ወይም ደግሞ ኢርሊ ወዲያው በቅርብ ሊያቆም ይችላል ስራውን ሳይጨርስ ማለት ነው። ስለዚህ ይህንን የግድ ማስቀመጥ አለብን፣ ተርሚኔሽን ክራይቴሪያ ወይም ደግሞ ማቋረጥ ያለበትን ወይም ማቆም ያለበትን ማለት ነው። እዚህ ጋር እነዚህ ኮንዲሽኖች ማሟላት አለበት። ኤክስፕሊሲት ኮንዲሽንስ ነው መቼ ማቆም እንዳለበት፣ መቼ ታስኩም እንዳለቀ እና ደግሞ መቼ ታስኩ እንዳልተሰራ፣ እነሱ ነገሮች አብረን ሲስተም ፕሮምፕት ውስጥ ማስቀመጥ አለብን ማለት ነው። እንዲሁም ደግሞ አምስተኛ ላይ ኤረር ሃንድሊንግ ነው። ኤረር ሲኖር ለምሳሌ አንድ ቱል አክሰስ ለማድረግ ለምሳሌ በኢሜል ለመላክ ፈልጎ ከሆነ ኢሜል ለመላክ ለምሳሌ ኢሜል አጋጣሚ ላይሰራ ይችላል ያ ኢሜል። ስለዚህ እንዴት ነው ያን ሃንድል ማድረግ ያለበት የሚሉትን ነገሮች እንዴት ፊክስ አድርጎ መልሶ 2-3 ደጋግሞ መሞከር አለበት። ሪትራዮችን ምን ያህል ሪትራይ ማድረግ አለበት፣ ሪትራይ ሊሚቶችን ምናምን በአጠቃላይ እነዚህ ነገሮች በአጠቃላይ እንደ ኤረር ሃንድሊንግ ውስጥ ማለት ነው። ኤረር ሲገጥመው ማለት ነው እንዴት ሃንድል ማድረግ እንዳለበት፣ ከዛ ኤረር እንዴት መወጣት እንዳለበት፣ እንዴት ሶልቭ ማድረግ እንዳለበት፣ ማቆም ካለበት እንዴት ማቆም እንዳለበት፣ መቀየር ካለበት እንዴት መቀየር እንዳለበት በአጠቃላይ የምንሰጠው ህግ ነው። ሶ ይሄ በአጠቃላይ ፖሊሲ ብለን እንጠራዋለን። ከዚህ ጋር ሁለተኛ ያስቀመጥነው ማለት ነው እንደ ፖሊሲ። ሶ ለኤልኤልኤም የሰጠነው ነው። ፖሊሲ ማለት ግን ቀለል አድርጎ ለመረዳት ሲስተም ፕሮምፕት ማለት ነው። ሲስተም ፕሮምፕት ማለት ደግሞ የኤአይ ኤጀንታችን ኮንስቲቱሽን ወይም መተዳደሪያ ደንብ ነው። ሶ በእነዚህ በአምስቱ በምንሰጠው ህግ መሰረት ነው ኤጀንቱ ሊሰራ የሚችለው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ከዛ እንግዲህ ቀጣይ ያለው ፉል አርኪቴክቸር ነው። የፉል ሪፈረንስ አርኪቴክቸር እዚህ ጋር አለ። ምን እንደሚመስሉ አሁን ያወራናቸው ነገሮች ማለት ነው። እዚህ ጋር ያነሳናቸው አምስቱ ሳብ ሲስተሞች የአንድ ኤጀንት ሳብ ሲስተሞች እነዚህ ናቸው። ስለዚህ እነዚህ ምን ሊመስሉ ይችላሉ የሚሉትን ነው። የመጀመሪያው ኦርኬስትሬተር አለ። ስቴት ማሽን ነው። ሁሉም ነገር አቅፎ የያዘ ነው ማለት ይቻላል። መቼ ማቆም እንዳለበት እያንዳንዱን ህጎቹን የያዘ ነው ማለት ነው። ሶ ይሄ ኦርኬስትሬተር ይባላል። ኦርኬስትሬተሩ ከፖሊሲው ጋር ወይም ከሲስተም ፕሮምፕቱ ጋር በመገናኘት ሪዝን እንዲያደርግና አክሽን እንዲወስድ ያደርገዋል። ይህ ኤልኤልኤም ሞዴል የኤልኤልኤም ሞዴል የሚመራው በሲስተም ፕሮምፕቱ ነው ወይም በፖሊሲ ያልነው ማለት ነው እንደምትመለከቱት። ስለዚህ ከስቴት ማሽኑ ወይም ከዚህ ኦርኬስትሬተሩ ፖሊሲው እያንዳንዱን ነገር ይወስዳል። መቼ ማቆም እንዳለበት፣ እያንዳንዱ በምን መልኩ ማሰብ እንዳለበት ምናምን በሲስተም ፕሮምፕት በተሰጠው መልኩ ማለት ነው። ከዛ በኋላ የትኞቹን ሚሞሪ ላይ ማስቀመጥ አለብኝ ይላል፣ ያስቀምጣል ማለት ነው። የትኞቹን አክሽን ወይም ሴኪሪቲ ፖሊሲ መውሰድ አለብኝ፣ ፐርሚሽን ቼኮች ማለት ነው ይወስዳል ማለት ነው። ከዛ በኋላ ቱል ኤክስኪዩት ያደርጋል። ኤልኤልኤም ሆኖ ቱል ኤክስኪዩት የሚያደርገው ከዛ በፊት ግን ይህንን ጋርዲያንስ ያልነውን ወይም ደግሞ ሴኪሪቲውን ቼክ ማድረግ አለበት ማለት ነው። ከምን አንጻር? ከፖሊሲው አንጻር ከተሰጠው ማለት ነው። ከዛ ቱሎችን ኤክስኪዩት ያደርጋል። ሶ በዚህ መልኩ ነው የሚሰራው በአጠቃላይ ማለት ነው። እና
ከዚህ በፊት አይ ቲንክ ከዚህ ጋር በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ። ፋውንዴሽን ዋን ላይ ማለት ነው። ይህ በአጠቃላይ ሙሉ አንድ ኤጀንት እንዴት እንደሚሰራ ያለው ነው። እንዴት አክሽን እንደሚወስድ፣ እንዴት ሚሞሪ ቱሎችን እንዴት እንደሚጠቀም ያየነው ነው በሙሉ በአጠቃላይ ማለት ነው። ሪል ወርልድ ጋር ያለው ነገር እዚህኛው ፓርት ደግሞ የሚሆነው ፓርት ቱ ላይ ማለት ነው የአርኪቴክቸሩ ኮንሲደር ያደረገ ነው ማለት ነው። እና ስቴቱ በአጠቃላይ እዚህ ኦርኬስትሬተር ላይ ይቀመጣል። እያንዳንዷ ያለችው እንቅስቃሴ ኦርኬስትሬተር ነው ማኔጅ የሚያደርጋት። ከዛ ፖሊሲው ሲስተም ፕሮምቱ ለኤልኤልኤም ተሰጥቶት ይሄ ኤልኤልኤም ያሉት ነገሮች ኤክስኪዩት ያደርጋል። ኤክስኪዩት ከማድረጉ በፊት ግን የኤልኤልኤም ጋርዲያንስ ወይም ደግሞ ሴኩሪቲ ቼኮችን ቼክ ያደርጋል። ሚሞሪ ላይም የሚያስፈልገው ነገር ሚሞሪ ላይ ያስቀምጣል እዚህ ጋር እንደምትመለከቱት ማለት ነው። ከዛ ደግሞ ቱል ኤክስኪዩት ያደርጋል ወይም ደግሞ ቱሎችን ወይም አክሽን ማለት ነው አክሽኖችን ይወስዳል። ኢሜል መላክ ከሆነ ኢሜል መላክ፣ ሪፖርት መጻፍ ከሆነ ሪፖርት መጻፍ፣ ይሄንም የተሰጠውን ስራ ይሰራል ማለት ነው። እና ይህን ከመስራቱ በፊት ግን ይህንን ሴኩሪቲን ቼክ ያደርጋል። በአጠቃላይ አርኪቴክቸሩ ይህን ይመስላል ማለት ነው። በዚህ ፓርት ቱ ወይም ሞጁል ቱ የምንለው አርኪቴክቸሮች ወይም ደግሞ የኤጀንቶች አርኪቴክቸር ይህን ይመስላል። የትኛውም ኤጀንት የተጠቀመውን የተለያዩ ስራዎች ላይ ስትሰሙ የተለያዩ ፍሬምወርኮችን አብረው ጨምረው ያወጣሉ ማለት ነው። ላንግ ግራፍ ወይ ሊሉ ይችላሉ፣ ወይም ደግሞ ክሪው ኤአይ ወይም ደግሞ አውቶጀን ምናምን ይላሉ። ፍሬምወርኮች ናቸው። የትኛውም ፍሬምወርክ ግን እነዚህ ነው የሚከተለው። እነዚህ ሳብ ሲስተሞች አሉት ማለት እና እነዚህ ሳብ ሲስተሞች አንደርስታንድ ማድረጉ ለየትኛውም ስራ ስትሰሩ ተቀያያሪ ነው የሚሆነው ማለት ነው። ለምሳሌ ላንግ ግራፍን ተጠቅማችሁ ስትሰሩ እነዚህን ኦርኬስትሬተሩ እንዴት ማኔጅ ያደርጋሉ፣ ሲስተም ፕሮምፕቱን ወይም ደግሞ ፖሊሱ እንዴት ማኔጅ ያደርጋሉ፣ ሚሞሪ ለምን ይጠቀማል፣ ምን አይነት ሚሞሪ ይጠቀማሉ፣ ሚሞሪ እንዴት ማኔጅ ያደርጋሉ፣ ቱል ኢንተርፌሱ ምን ይመስላል። ቱል ኢንተርፌስ ለምሳሌ ከቱሎች ጋር ኤጀንታችሁ ከቱሎች ጋር ያለው ግንኙነት ስለሆነ ለምሳሌ በኤፒአይ ላድርገው ወይስ ደግሞ ኤምሲፒ ይሁን። ኤምሲፒ እዚህ ጋር ኦልሬዲ መጨረሻው ላይ ሞጁል 12 ላይ አለ። ኤምሲፒ ማለት ሞዴል ኮንቴክስት ፕሮቶኮል ነው። ሶ ላይክ ሁሉን ቱሎችን በአንድ ላይ አቅፎ የያዘና ያለ ኤፒአይ ሪኩዌስት አክሰስ የሚደረግበት ነው። እናየዋለን ኢንዲቴይልድ ማለት ነው። ስለዚህ ቱል ኢንተርፌሱ ምን መምሰል አለበት፣ ከዛ ደግሞ ሴኩሪቲው ምን መምሰል አለበት፣ ሴኩሪቲው ምን መምሰል አለበት የሚለውን እዚህ ጋር ጋርዲያን ላየሩ ምን መምሰል አለበት የሚለውን ታስቡና ከዛ በኋላ ማኔጅ ማድረግ ነው። ክሪው ኤአይም ተጠቀማችሁ፣ አውቶጀንም ተጠቀማችሁ፣ እንዲሁም ደግሞ ላንግራፍ ተጠቀማችሁ፣ እነዚህ ነገሮች ወሳኝ ናቸው። እነዚህ መረዳት ያስፈልጋል። ለዛ ነው እነዚህ አምስቱ ሳብ ሲስተሞች አስፈላጊ የሚሆኑት ማለት ነው። ስለዚህ ይህ ሞጁል ቱ ነው። አይ ቲንክ ሞጁል ዋን ተመልከቱት፣ ኢንትሮዳክሽን ቪዲዮን ተመልከቱት ማለት ነው፣ ኤጀንቲክ ሲስተም። ከዛ በኋላ እንግዲህ ቀጣይ ፓርት ወደ ሞጁል ስሪ ስንመጣ እዚህ ጋር የምናየው ምንድነው ሪዝኒንግ ነው ወይም ደግሞ ሪዝኒንግ ፓተርን ይባላል። አንድ ኤአይ ኤጀንት እንዴት ነው ማሰብ የሚችለው? እዚህ ጋር አሁን ሪዝኒንግ ብለን ያነሳነው ነገር አለ ወይም ኤልኤልኤም ሲስተሙ እዚህ ጋር እንደምትመለከቱት ሪዝኒንግ ያደርጋል። ሶ ሪዝኒንግ ሲስተሙ ምንድን ነው ኢን ዲቴይል እንመጣለን ማለት ነው። 5 መንገዶች አሉ። ሪያክት፣ ሪዝን እና አክት አሉ። ቻይን ኦፍ ታውት እዚህ ጋር አለ። ትሪ ኦፍ ታውት የሚባል አለ። እያንዳንዳቸው ኢን ዲቴይል እንድናላለን። ፕላን ኤንድ ኤክስኪዩት አለ። ሪዝን የሚያደርግበት ሪፍሌክሴሽን አለ። እነዚህ እናያቸዋለን። ሪዝኒንግ ዊዛውት ኦብዘርቬሽንም አለ ከዚህ ጋር ማለት እነዚህን በደንብ ኢን ዲቴይል እናያቸዋለን ማለት ነው በቀጣይ ሞጁል ላይ። ሰው ሪዝኒንግ ፓርት ቀጣይ ፓርት ነው። አሁን ግን ይህንን አንደርስታንድ ካረጋችሁ በቂ ነው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኦልሬዲ በጣም በርካታ ቱቶሪያሎችን ታገኛላችሁ ማለት ነው። ኤአይ ኤጀንትን ብቻ ሳይሆን ስለ ኤልኤልኤሞች፣ ፉል ስታክ አፕሊኬሽን፣ ፓይተን፣ ጃቫስክሪፕት በጣም በርካታ ኮንተንቶች በዚህ ቻናል ውስጥ ታገኛላችሁ ማለት ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በሞጁል ስሪ እስክንገናኝ ቴንክ ዩ።